እናትሽ ልትወጊ ለኔ ለእናትሽ ስለት በይ ምትጠብቂያለሽ? ነያ ወጊኛ። ያንን እውነት ደግሞ በድንገት ስንወስድባት በድንጋጤ ልትሞት ትችላለች። እና በውሸት አዎ የወለድሻት ልጅሽ ናት ልበላት እንዴ? አይ እንደዛ እንድታደርጊ እንኳን አልፈልግም። እና ታዲያ ምን እንዳደርግ ነው የፈለግሽው? እኔ የምፈልገው እናቴ በቃ ንቀሽ እንድታያን ነው። ዝም በያ በቃ። እውነቱን እኮ እኔና አንቺ እናውቃለን አይደል እንዴ? ስለዚህ ምንም ነገር ብትልሽ ዝም ብለሽ ለፊያት። ከሷ ጋር በባዶ ሜዳ ትጨቃጨቂ፣ ምንም ለውጥ የለውም። የፈለገ ነገር ቢሆን እውነቱን አይቀየረውም። እሺ እኔ ላንቺ ስል ሁሉንም ነገር እታገሳለሁ። ከዚህ በላይ ግን እቤቴ እንድትቆይ አልፈልግም። ስለዚህ የቃል ድርቅና እንደቀጠለ ይገኛል። ቃል እንግዲህ አሁን ላይ እናቷን እያጭበረበረች ትገኛለች። እናቷን አሳዳጊ እናቴ ናት በማለት ክዳታለች ማለት ነው። በጣም በሚያሳዝን ሁኔታ ሰላምንም ደግሞ እቺ ያሳደገችኝ እናቴ ናት፣ አይምሯን ያማታል፣ ስኳር አለባት፣ ደም ግፊት አለባት በማለት ሰላምን በውሸት ወሬ አሁን ላይ አሳምናታለች። እንደዚህ ብትልም አትፍረጅባት፣ አንቺ በሌለሽበት ሰዓት ላይ እሷ ናት ያሳደገችኝ። ያኔ ደግሞ እናቴ ልጄ እየተባባልን ነው እየኖር ነው ልክ እንደ ብሌንና እንደ ገነት በማለት ሰላምን በውሸት ቃሏ አሳምናታለች። ታዲያ እናትየዋ 9 ወር ሙሉ ተሸክሜ በሆዴ ያለባት አሳድጌ እንዴት እኔን ትክዳለች? እኔ በህይወት እያለው የሌላ ልጅ ስትሆን ዝም ማለት የለብኝም። እንዴት ሌላ ሰውን እናቴ ናት ትላለች? በዚህ ልክ እንዴት ትክደኛለች? እያለች እጅግ አዝናለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጁን አደራ ድራማን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። ወይዘሮ ሰላም አሁንም እንግዲህ እየተሸወደች እና እየተጭበረበረች ትገኛለች። ቃልን በመጠርጠሯም ደግሞ ምን ይሻለኛል፣ እኔ ልጄን እስከ መቼ ነው የምጠረጥረው? መጠርጠር አልነበረብኝም እያለችም እየተጸጸተች ነው የምትገኘው። ታዲያ ቃል ውሸቷ ማብቂያ የለውም። ሁሌም ቢሆን አዲስ ውሸቶችን እያመጣች ሰላምን ታሳምናታለች። የገዛ እናቷን እንግዲህ ክዳለች ማለት ነው። የእውነት ለገንዘብ ተብሎ ወልዳ ያሳደገች እናት፣ ዋጋ የከፈለች እናት መካዷ እጅግ በጣም የሚያም ነገር ነው። ገንዘብ የሆነ ሰዓት ላይ ይመጣል፣ የሆነ ሰዓት ላይ ደግሞ ላይኖር ይችላል እና እናት በምንም ልትተካ ልትቀየር አትችልም። እሷ ግን ወላጅ እናቷ በህይወት እያለች አሳዳጊ እናቴ ናት በማለት ክዳለች ማለት ነው። ለምን እዚህ መጣች በማለት ስታስፈራራት ሁላ ነበረ። ሰላም እንግዲህ ከአቅሟ በላይ ስለሆነች የቃል ወላጅ እናቷ ልጄ ናት፣ የወለድኳት ልጄ ናት፣ አምጬን የወለድኩት ከኔ ልጅ ላይ የሰው ልጅ ይዘሽ እንዴት ትቀመጫለች? በማለት ከሰላም ጋር እንግዲህ የሆነ ጭቅጭቅ ውስጥ ገብተው ነበረ። ሰላም እቺ ሴትዮ ምንድን ነው የምትለው? እቺ እብድ ኬት ነው የመጣችብኝ ነው ስትል የነበረው። ያቺ እንግዲህ እውነት አላት። አንዳንድ እውነቶች እንግዲህ እንደዚህ ይደበቃሉ። ሰላም እዚህ ጋር እየተሸወደች ነው። ያችኛዋ ደግሞ እውነተኛ እናቷም ልጇ በዚህ ልክ ክዳታለች ማለት ነው። ሳሚ እንግዲህ የራሱን ሀሳብ የራሱን እቅድ አንጥቷል። ከዚህ በኋላ መሆን ያለበት መቼስ ግዴታ ማስረጃ ልትፈልግ ነው ማለት ነው። ሰላም በዚህ ከቀጠለ የቃል ክደት እየቀጠለ ነው። ነገሮችን ሁላ በውሸት የምታስተካከል ይመስላታል። ግን የውሸት መጨረሻ መልሶ ውድቀት ነው የሚሆነው። ውሸት ሁሌም ቢሆን ውሸት ነው። ለዛሬ ምክንያት ፈጥራ ይሄንን አድርጋለች። ልመንሽ ወይ ብላ እንግዲህ አምናታለች። ሰላምም ተቀብላለች። ከዚህ በኋላ እኔ ልጅ ነኝ እያልኩኝ ሁሌ ላንቺ እያስረዳው መኖር አልፈልግም። በቃ አመኝኝ፣ ዝም ብለሽ ነገር ነው እያለች ያለችው። ሁሌ ላንቺ ማስረዳት ልጅ ነኝ ልጅ ስለቸኝ የዲኤንኤ ምርመራውን አይተሻል፣ ተጠራጥረሽ በገዛ ራስሽ አስመርምረሻል፣ ያንን ደግሞ አረጋግጠሻል። አሁንም ደግሞ ገና ትጠራጠሪኛለሽ ወይ? ያለመታመን በጣም ይከብዳል፣ በጣም ያስጠላል፣ በጣም ይደብራል ነበረ ስትል የነበረው። እውነት አለመታመን ከባድ ነገር ነው። ግን ቃል ታዲያ በውሸት እንድትታመን ነው የምትፈልገው። ከባድ ነው፣ እጅግ ያሳዝናል ማለት ነው። ገንዘብ ከዚህ በላይ ከሰው በላይ በልጦ በማየታችን የሚያሳዝን ነገር ነው። እናት የምትካድበት ጊዜ ያሳዝናል። እውነት ድራማ ነው፣ ግን እንዴት በዚህ ልክ ማለት ነው። የእናት ክብር እናት ምንም ለእናት ምንም መኮን ይገባል እንጂ
እናትን ለገንዘብ ብሎ መካድ ፌር አይደለም። ብሌንም ብትሆን እንግዲህ አሁን ላይ እናቴ በቃ ወይዘሮ ገነት ናት። እናቴን አልፈልግም፣ ሳሚ ተወኝ፣ ለእኔ ምንም አታርገልኝ፣ አትርዳኝ፣ ከህይወቴ ውጣ፣ ከወደድከኝ ካፈቀርከኝ ከእኔ እንድትርቅ ነው የምፈልገው ብላለች። ሳሚ ደግሞ ብሌን የኔና የኔ ብቻ ናት፣ የኔ ካልሆነች የማንም እንድትሆን አልፈቅድም ብሏል። እንግዲህ ራስ ወዳድነት እንዲህ ነው። ብሌን እንግዲህ ከራሴ በላይ የምወደው ከራሴ በላይ የማፈቅረው ፍቅረኛ አለኝ፣ እሱም ደግሞ ዳግም ነው። ከዳግም ማንም ቢሆን ሊለየኝ አይችልም። ከዚህ በኋላ እኔና ዳግም አንለያይም። ከህይወታችን ውጣ፣ ወደ ህይወታችን አትንጣ። ዳግም ከራሴም በላይ ከማንም በላይ እወደዋለሁ። ተወኝ፣ በውሸት አቁስለኸኛል። ከዚህ በፊት የማይሆን ተስፋ ሰጥተኸኛል። እናትሽ ናት በማለት ያልሆነ ተስፋ ሰጥተህ ልቤን ሰባብረከዋል። አሁንም ደግሞ ሌላ ውሸት ትዋሻለህ ወይ? እትዬንም ቢሆን በጣም ጎድተሃል። አንተ ባደረግከው ነገር ይሄው ከቃል ጋር ከባድ ችግር ውስጥ ነው የምትገኘው በማለት እንግዲህ ስትናገር ነበረ። ዳግም ግን አሁንም ቢሆን አንቺን ለመርዳት ነው እየጠርኩ ያለሁት። ለአንቺ ህይወቴንም ቢሆን ለመስጠት ዝግጁ ነኝ። ለአንቺ ብዬ ዋጋ እየከፈልኩኝ ነው። ለአንቺ ብዬ በጣም ብዙ ነገሮችን እያደረግኩኝ ነው። ትክክለኛ እናትሽ ሰላም ናት። እመኝኝ፣ ያንቺን ደስታ ማየት ፈልገው ያንቺ የሆኑትን ነገሮች ሁላ ማስመለስ ነው የምፈልገው። ልታምኝኝ ይገባል። ሰላም ያንቺ እናት ናት እያለ እንግዲህ አሁንም ደጋግሞ እየነገራት ይገኛል። እሷ ግን ያው መረዳት አልፈለገችም። እዚህ ጋር ታዲያ ዳግምን በቅናት ጨርጨር እያለ ይገኛል ማለት ነው። እንዴት እጇን ይዛታል? ቢወዳት ነው በቃ እንዴ እሷ ናት ፊት የሰጠችው እያለ እየተቃጠለ ነበረ። በስተመጨረሻ እንግዲህ ዳግምና ሳሚ መንገድ ላይ ተገናኝተው ያው ዳጊ ሲናገር ነበረ። ሳሚም ግን እስካሁን ድረስ የተውኩትን ለብሌን ብዬ የተውኩትን የድሮ ማንነቴን እንዳመጣ አትገፋፋኝ፣ ወደዛ ማንነቴ እንድመለስ አትገፋፋኝ እያለ ነው። ሳሚ እንግዲህ ያው ተደባዳቢ ነበረ። አሁን ላይ ያንን ትቷል። ይህን ደግሞ ይተው ለብሌን ብሎ ነው። ብሌን ግን እሱን አትፈልገው፣ መቼም ቢሆን ልወድም አልችልም ብለዋለይ። እስኪ ሞክር እያለ ነበር። ግን ያዋጋውን ቀምሷል፣ ተደብድቧል ማለት ነው። አፍንጫው እስከሚደማ ነው ሲደበድበው የነበረው። ዳግም አቅሙን ቢያቅ ይሻል ነበረ። እስኪ ሞክረኛ እያለ በጥፊ ሲያጋጨው ነበረ። ያንኛው እንግዲህ ኃይለኛ ነው፣ ጀንትልማን ነው። ሲያጋጨው ነበረ ሕፃን እያለ ኮርኩሞን የለቀቀው በቦክስና ወይዘሮ ገነት እንግዲህ ልጇ ወደ ቤት ስላልተመለሰ አሁንም በሀዘን ላይ ነው የምትገኘው። በጣም ባጠፋችው ጥፋት እየተጸጸተ ትገኛለች። ዳግም ወደዚህ እንዲመጣ ከፈለግሽ አንድ ነገር እንድታደርጊልን እንፈልጋለን። አንቺ የምትፈልጊ ከሆነ እሱ ይመጣል፣ ችግር የለውም። ማድረግ ያለብሽ ግን አለ ብላ እንግዲህ ብሌን አሳምናታለች። ያው ዳግምም ያላት የኔና ያንቺን ግንኙነት ልትፈቅድ ይገባል፣ የአንቺና የኔ ፍቅር ልትወድ ይገባል ብላት ነበረ። ይህን እንግዲህ አሳምናታለች ማለት ነው ብሌን። እኔና ዳግም እንዋደዳለን፣ የእኛ ፍቅር ተቀብለሽ መርቀሽ እንድትድሪን ነው የምንፈልገው። እኛ ዳግም የሚፈልገው ያንን ነው። ዳግም እኔን ይወደኛል፣ ዳግምን እኔም ደግሞ ወደዋለሁ። እሱ ደስታዬ ነው፣ ህይወቴ ነው፣ ሰላሜ ነው። ስለዚህ ከልብሽ አምነሽ ተቀብለሽ ሁለታችንን መርቀሽ ከአንጀትሽ እንድትድሪን ነው የምንፈልገው። ያንን ካደረግሽ ዳግም ይመጣል። በአንቺ በመወዳት እናቴ እምልልሻለሁ፣ ዳግም አመጣልሻለሁ ብላታለች። ወይዘሮ ገነትም በቃ ይሄ ከሆነማ እኔ ፈቅጃለሁ፣ ተቀብያለሁ፣ በመሀላችሁ አልገባም፣ እናንተ ትክክል ናችሁ፣ የተሳሳትኩት እኔ ነኝ፣ በባህልም በሃይማኖትም ይፈቀድላችኋል። ስለዚህ ደስ ብሎኝ ልል ብዬ ወገቤን ታጥቄ ነው ድሬያችሁ ከዚህ ቤት ወጥታችሁ መኖር ትችላላችሁ ብላ እንግዲህ ወይዘሮ ገነት ተስማምታለች፣ ፈቅዳለች ማለት ነው። ምስክሬ ፀሐይ ነች ብላለች። ፀሐይን እንግዲህ በጣም ነው የምትወዳት፣ በጣም ነው የምታምናት፣ ጓደኛዋ ናት። ፀሐይ ደግሞ ለእሷ ተንኮልን ነው የምትዘራውና ይህ ስለሆነ ስለተፈቀደላት ብሌንም በጣም ደስ ብሏታል። እንግዲህ ዳግም በቅርቡ ወደ ቤቱ ይመለሳል ማለት ነው። ሰላም እንግዲህ ቤቷን ለቃ ወጥታለች። እቺ ሴትዮ ከዚህ አስወጭልኝ፣ ስመለስ እዚህ ላያት አይገባም ብላለች።
በቀጣይ ክፍል ቀጣዩን አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ወዳችሁና ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ከአደራ ድራማ ምን ተማራችሁ? ይሄ ድራማ እንግዲህ አስተማሪና ተወዳጅ ድራማ ነው። ምን ተማራችሁ? እስኪ የተማራችሁትን በኮሜንት አካፍሉን። ስለነበረን ቆይታ